የባጫ ጓደኞችም ገዛ ገብቷል። ለማንኛውም በርካታ ጉዳዮች አሉ። ዛሬ የመከላከያ ቀን ተከብሯል። ከመከላከያ ቀን ጋር ተያይዞ በአብዛኛው አጀንዳ ሆኖ የዋለው የባህር በር ጥያቄ ነው። መከላከያ ተመራቂዎች እርስ በርሳቸው አንደኛ አይግባቡም፣ ብልጽግና ሰዎች አይግባቡም። ዲና ሙፍቲ በዚህ በኩል በጃርሳ ይላል፣ ጃርሶ ነው፣ በጃርሶ ሽምግልና ማለት ነው፣ ሽማግሌ በጃርሶ በሽምግልና ከኤርትራ ጋር እንጨርሳለን፣ የሰው ባህር አንገባም፣ የዓለም አቀፍ ሕግ ስለሚደግፈን በሕግ እንገባለን ብለዋል። በሌላ በኩል ደግሞ ፊልድ ማርሻሉ የተወሰደብህን ባህር ለመውሰድ ተዘጋጅ የሚል ዛሬ ትዕዛዝ አስተላልፎ ሄዷል። ዛሬ የጣና ፎረም ጉዳይም እናነሳለን። ጣና ፎረም ትልቁ እንግዳ የነበረው የክልሉ ርዕሰ መስተዳድር ነው የክብር እንግዳ ሆኖ የመጣው። ሌሎች ድሮ በሰላሙ ጊዜ እነ ኮፊ አናን እነ መለስ የሀገሪቱ ጠቅላይ ሚኒስትር መለስ እና ኃይለማርያምም ሲካፈሉበት የነበረው ጠቅላይ ሚኒስትሩ ወደ ኮይሻ ሄዶ አረጋ ከበደን ወደ ባህር ዳር ሂድና አስተናግዳቸው ብሎ ያው አንዳንድ አፍሪካውያንና ነጮችን እዛው ፊት ለፊት አድርጎ የአፍሪካ መሪዎች ተገኝቷል እያሉ ፕሮፓጋንዳ ሲነፉ ውሏል። ዛሬ ትላንትም ተመልካቹ አንድ ቀን ብቻ አድርጎ ሄዷል። ይሄም ትንሽ ነካ እናደርጋለን። ትላንትና ዛሬን ጣና ፎረምን ለማስተዋወስ ያክል የቲዲኤፍ ስታፍም ዛሬ መግለጫ ወጥቷል። ስለዚህ ጉዳይም ነግራችኋለን። ዩቲዩብ ላይ ያላችሁ ዞት እንደምታደርጉ ስትገቡ ላይክ አድርጉት፣ ሼር አድርጉት። ሌሎቻችሁ ሼር የማድረግ ፕላትፎርም ያላችሁ በትዊተር በፌስቡክ ላይ ሼር አድርጉት። ተረፈ ሰብስክራይብ አድርጉ። ይሄ እንግዳ ከሆናችሁ የቻናል ሰብስክራይብ አድርጋችሁ ጆይን አድርጉ። ዘወትር ፕሮግራሙን ለመከታተል ደግሞ የኖቲፊኬሽን ምልክቱን ተጫኑ። የዚህ ሚዲያ ደጋፊዎች በተለያየ አማራጮች ሚዲያውን ደግፉ እንላለን። በቀጥታ ወደ ጉዳያችን እናልፋለን። መጀመሪያ የቲዲኤፍ መግለጫ እናስቀድም። የቲዲኤፍ መግለጫ ባለፈው ሳምንት የቲዲኤፍ የተለያዩ የሰራዊት ጥያቄዎች መሰረታዊ ጥያቄዎችንና መብቶችን ጭምር የጠየቀበት ሰልፍ እና በሰልፉ ላይ የተሰሙ ድምጾች ጭምር ዛሬ ግምገማ አድርጓል። ሴንትራል ዋናው ሄድኳርተር ላይ ያሉ የስታፍ አባላት በየአርሚው የተለያየ ጊዜ መግለጫ እያወጡ ነበር። ዋት ሃፐን ምንድነው የተጠየቀው፣ ምንድነው ዛ የተሰማው ድምጾችን ጭምር እሱን የመገምገም የነበረው ሰልፍስ ተገቢ ነው ተገቢ አይደለም፣ የተጠየቀው ጥያቄ እንዴት ነው የሚመለሰው በሚለው ግምገማ ያካሄዱ ነበርና የዚህ አካል በነገራችን ላይ በሱ በጣም ተደስቶ ነበር። ፋርሴ ቡላው ሲያስተጋባው ነበር። ጸጥ አለ ባንዴ። አገር የተቀወጠ ትግራይ እንዲሁ አፕሳይድ ዳውን የተገለበጠች የመሰላቸው ሰዎች ነበሩና ለካ ምን አይነት ክልል ነው ይሄ? ምን አይነት ህዝብ ነው? አንዴ ተነሳ ስንለው ሄደ ዘጭ ይላል። አንዴ ዘጭ ሲል የሆነ ነገር ደግሞ ከፍ ይላል። ይሁን ምንድነው የኛ ያወረረብን እያሉ ነው። ጠቅላላ በሙሉ በጀቱም፣ ሚዲያውም፣ ቴሌቪዥኑም፣ ፌስቡኩም በሙሉ ትግራይ ነው። ሌላ የኢትዮጵያ ክልል ምንም ኮይሻ ሲባል ኮይሻ ብሎ ያመጣሉ። ባሌ ሲል ባሌ አለበለዚያ በፍጹም ምን ብሎ ነው ስለ ባሌ፣ ስለ ጅማ፣ ስለ አርሲ፣ ስለ ጋምቤላ፣ ስለ ኢሉባቡር፣ ስለ ወለጋ ምን ብሎ ያነሳል? አነሳ። ትግራይ ግን ያነሳል። ለማንኛውም መግለጫ አለ። በእነዚህ ጉዳዮች ላይ ዛሬ ትኩረት የምናደርገው እንዳልኳችሁ ግን መግለጫውን እናስቀድም። ጠንከር ያለ መግለጫ ነው። ፕላስ የኢትዮጵያ ጉዳይ ነው። በነገራችን ላይ ይሄ የትግራይ ወይ የቲዲኤፍን ጉዳይ አይደለም። ለዚህ ነው አንደኛ ያደረግነው። የኢትዮጵያ ጉዳይ ነው። ብልጽግና ዲ ብሎ የሚሰማበት ጆሮ አስጠግተው የሚያስደምጡት ነው ለብልጽግናዎች። ሓደ እቲ ብገለገለ አህርታት ኣብ ዝተፈላለዩ ቦታታት ዝቀርብ ዝነበረ ክብርን መሰልን ተጋዳላይ ይከበር ዝብል ጭርሖ ቅኑዑን ናይ ኩላህናን መላእ ሰራዊትናን ፍትሓዊ ሕቶ ምዃኑ ንልዕሊ 2 ዓመት ጀሚሩ እንዳንተከባለለ ዝመፀ ኣወንታዊ መልሲ ሲኢኑ ዝፀንሐን ተጋዳላይ ተስፋ ቆሪፁ ክበታተን ዝገብር ዝነበረ ሓደገኛ አካይዳ ምዃኑ እናገለጽና ኣብዚ ሕዚ እዋን ዝፀንሐ ካይዳ ተኣሪሙ ዘይትግበሩ መፅባዕታት ምእታውን ጠጠው ኣቢሉ ካቢኔ ጊዜያዊ ምምሕዳር ትግራይ እሕሊፍዎም ዘሎ ውሳነታት እናደገፍና ብህፁፅ ኣብ ተግባር ክውዕሉ ንፅውዕ። 2 ውስናት ኣባላት ሰራዊትና ዝገበርዎ ሰልፊ ሕገ ደንብና ዝጠሓሰ ዕጡቕ ሓይሊ ክገብሮ ዘይግባእን ንህዝብና ናብ ከቢድ ሓደጋ ዘቃልዕን ሓደገኛ ተሪኦ ስለ ዝኾነ ንሕና ኣመራርሓ ማእኸል ስታፍ ሰራዊት ትግራይ ከም እንኩንኖን ከምዚ ዝበለ ቀይሕ መስመር ዝሓለፈ መነወር ተግባር በኣና ይኹን ብካልኦት ኣካላት ከይድገም ብፅንዓት ከም እንቃለስ ንህዝብና ቃል ንኣቱ። ይሄ የቀይ መስመር ነው። አጠቃላይ የሰራዊቱ ጥያቄ እንዲስተካከሉ እንዲመለሱ ጥረታችን እንደግፋለን፣ ስራችን እንሰራለን። የሁሉም የቲዲኤፍ ጥያቄ በአግባቡ ይመለሳል። ባለፈው የታየው ግን የቲዲኤፍ ባህሪም ዲሲፕሊንም
የማይገልጽ ነው ቀይ መስመር ያለፈ ነው ይሄ በአስቸኳይ እንዲስተካከል ድጋሚም እንዳይደገም እንዳይለመድ እንሰራለን የቲዲኤፍ ስታፍ አባላት ናቸው እነዚህ ከዛ ወደ ብልጽግና ዛሬ ብልጽግና ስብሰባ አካሂደው ነበር የብልጽግና ሴንትራል ኮሚቴ ምናምን ስራ አስፈጻሚ የሚባለው ማለት ነው እና ሄዶ ጉብኝትም አደረጉ እዚህ አካባቢ ቀጥታ ኑና ብሎ ወደ እንት ነው የወሰዳቸው ከኮይሻ ስራ አስፈጻሚ ወደ ኮይሻ የመንግስት ስራ አስፈጻሚ ማለት ነው እነ በለጠ ሞላ ዞሆን አላቅም ያለው ሰውዬ አይቻል አቅም ያለው ሰውዬ ማለት ነው እሱ ወደ ኮይሻ መጡና አዲስ አበባ መጡና እንደገና የብልጽግና ስራ አስፈጻሚ ደግሞ ኑ ተሰብሰቡ አላቸው ከዛ ከሰበሰቡ በኋላ ኑና መንገድ ጎብኙ የለም እኮ ሰዎቹ እኮ በዛው ለተቀር ለምሳም ለራትም ለመዝናኛም እኮ የሚሄዱበት መንገድ እኮ ኑና ፎቶ ተነሱ ቪዲዮ ተነሱ ከዛ አጀንዳ አድርጉልኝ የብልጽግና ምክትል ጠቅላይ ሚኒስትር ማዕረግ የሚባል እንትንም አለ ማዕረግ በጠቅላይ ሚኒስትር የመንግስት ነው ያኛው የብልጽግና ነው ግን ማዕረግ የተሰጠው ምክትል ጠቅላይ ሚኒስትር ምክንያቱም እናንተ እኮ ሶማሌ እኮ በእኔ ዘመን ነው ምክትል ጠቅላይ ሚኒስትር የሆናችሁት እኮ አደፋራ እኮ ምክትል ጠቅላይ ሚኒስትር እኮ ነው በታሪኩ እኮ ምክትል ጠቅላይ ሚኒስትር ሆኖ አያውቅም ያው እንደዛ እኮ ነው ያላቸው የሶማሌ ወንድሞቻችን ሰው ጅግጅጋ ሄዱ የድሮ ስንት ከፍተኛ ባለስልጣናት የነበረበት የሶማሌ ህዝብ እነ ዶክተር አብዱል መጂድ ሁሴን የመሳሰሉ ድንቅ ሚኒስትሮች እንዳልነበሩት አሁን እንደዚህ ያለ ይሸቅጣል ሰውየው ይሸቅጣል አማራ ክልልም በኔ ዘመን እኮ በኢህአዴግ ዘመን ስልጣን አልነበረም እኮ አዲስ አበባ 25% ነበረ ፐርሰንት አሁን ግን ምክትል ጠቅላይ ሚኒስትሩ ራሱ እኮ አማራ ነው ይላል ልክ ታምራት ላይና አማራ እንዳልነበረ ተፈራዋሉ አማራ እንዳልነበረ አዲሱ ለገሰ ታምራት አማራ እንዳልነበረ ደመቀ መኮንን አማራ እንዳልነበረ በኔ ዘመን እኮ ነው አሁን እኮ ተመስገን እኮ አማራ ነው ይላል እና በየቢሮ ደግሞ ብዙ አማራ እኮ አለ ለአማራ የማይሰጥ ቢሮዎች እኮ ሰጥቻለሁ ለአማራ የተከለከሉ ነው ያለው እኮ ይሄ ለአማራ የማይፈቀዱ ፖዚሽን ሁላ ሰጥቻለሁ አሁን ያራዳ ልጅ ይሄ ሰውዬ የተናገረው ደግሞ አለ የሶማሌ ክልሉ ፕሬዝዳንት ነው ምክትል ጠቅላይ ሚኒስትር ነው የተባለው አደፋራ ስብራታችን እየጠገን ስለሆነ አንደኛው ስብራታችን የሚጠገነው የባህር በር ነው የባህር በር ስብራታችን ለመጠገን ህዝቡ ሁሉ ይተባበረን አለ አሁን አዲስ ጥያቄ የዛሬ ጥያቄ ነው የባህር በር ስብራት ለመጠገን ህዝቡ ይተባበረን የዛሬ ትንሽ አጭር ሁሉም አመራር አባል የድርሻው እንዲወጣ ህዝቡም ሌሎች ባለድርሻ አካላትም ከኛ ጋር በትብብር እንዲሰሩ ብሔራዊ ጥቅምን ማዕከል በማድረግ በተለይ የኢትዮጵያን ስብራቶች ለመጠገን የባህር በር ጉዳይን ጨምሮ ሌሎች የኢትዮጵያ ስብራቶች እስካሁን ያልጠገናቸውንም ለመጠገን ሁሉም የድርሻው እንዲወጣ ነው ስራ አስፈጻሚ ጥሪውን ያቀረበው እንደ ፓርቲም ሚናውን በብቃት ለመወጣት ዝግጁ መሆኑን አረጋግጧል ከሰላም አኳያ እንደሚታወቀው በሀገራችን ችግር ያው ሰላማችንም ሰላም ያደረግን ነው ይሄ አዲስ ነገር አይደለም በቀጥታ አሁን ምናልፈው ወደ መከላከያ ቀን ነው በ1900 ነው ጥቅምት 15 ነው መከላከያ እንደ መከላከያ የተቋቋመው ብሎ መከላከያ የመከላከያ ቀን ብሎ ይቆጥራል ወደ ኋላ ሄደው ወደ እምዬ ሚኒክ የሚባሉት ዘመን ይሄዳሉ 1900 መከላከያ ተቋቋመ እና የባንዲራ ቀን ምናምን የሚባለው የባንዲራ ቀን ግን አልወሰዷትም ወደ ኋላ አልተመለሰችም አይደል ህዳር 29 ነው የህገ መንግስት የረቀቀበት ቀን ህዳር 29 ነው ኢህአዴግ የመረጠው ኢህአዴግ መንግስት የኢትዮጵያ ብሔር ብሔረሰብ ተብሎ እንዲሁ ኢትዮጵያውያን ይሄ ባንዲራ የኛ ነው ብሎ ሪኮግናይዝ ያደረጉበት እሷን ግን ወደ ኋላ አልመለሳትም ይሄ ድሪ የደርጉ የኃይለ ሥላሴው ምናምን ባንዲራ ወደ አጼ ዮሐንስ አካባቢ መውሰድ አልቻለ አጼ ዮሐንስ ናቸው ይሄን ባንዲራ የሳቸው ነው የሚባለው በታሪክ እና በሙሉ ታሪክ አየር ኃይልም 88 ዓመተ ምህረት ወደ ኋላ ወሰደው 1988 ይላል የአየር ኃይል 1988 የኢትዮጵያ 88 ዓመት ወደ ኋላ ብዙ ነው አይደል አጼ ኃይለ ሥላሴ መቀለ ሲደበድቡ አውሮፕላን አልነበራቸውም አውሮፕላን አየር ኃይል አልነበራቸውም እርግጠኛ ነኝ ቀደማይ ወያኔ የነ ብላታ ኃይለ ማርያም ረዳ ቀደማይ ወያኔ መቀለ ሲደበድብ ከየመን ኤደን ነው ከኤደን ከተማ ነበር የሚደበድበው የእንግሊዝ አውሮፕላኖች ከእንግሊዝ ተበድራ ነበር ትግራይ የምትደበድበው ያኔ ከእንግሊዝ ተበድሮ አየር ኃይል አልነበራቸው ኃይለ ሥላሴ ከእንግሊዝ ተበድሮ ግን ከኤደን የመን ኤደን የተነሱ መቀለን ነበር የሚደበድቡት ቀደማይ ወያኔ የሚባለው
እንዲኮላሽ ያደረጉት ማለት ነው። ግን 88 ዓመት ነው ይላል የኢትዮጵያ አየር ኃይል። ታሪክ በጣም ወደ ኋላ ነው የሚሄደው። ታሪክ ፕሪዘርቭ እያደረጉ ነው ቅርስ ታሪክና ለታሪክ ተቆርቋሪ ነው ብልጽግና ለማለት ነው። ለማንኛውም የመከላከያ ቀን ማን ምን አለ በሚለው ትኩረት እናደርግ። አጠቃላይ በምን ላይ ነው ሰርኬት የሚያደርገው ኢሹ ባህር በር ነው። ለዛራ ሚዲያ የተላከ አንድ መልእክትም አለ። አንድ መልእክት ስም አይጠቅስም የጠቅላይ ሚኒስትር አብይ አህመድ የኤርትራ ላይ የሚከተሉትና የሚያስተጋቡት የጥላቻ ንግግርም ጭምር እና የአሰብ ጥያቄም ጭምር ሳምራይዝ ያደረገ ጽሁፍ ነው። በኢሜይል የተላከ ነው። ሳመሪውን ወደ እናንተ አደርሳለሁ። አጭር ሳመሪውን። መጀመሪያ ግን የብርሃኑ ጁላ ኢትዮጵያ 3 ነገር ያስፈልጋታል አለ። በቪዲዮ በኋላ ነግራችኋለሁ። ግን በቪዲዮ ነግራችኋለሁ፣ አሳያችኋለሁ። ሰውዬው የተናገረው በፋርሴ ቡላ ነው ያስተላልፉት። ቪዲዮ ቢፈልግ በኢቲቪ ቢፈልግ የለም። ፋርሴ ቡላ ሚዲያ ላይ ግን ምናምን አለ። አሁን አመሻሽቶ ያው ኢትዮጵያ 3 ነገር ያስፈልጋታል፣ ሰላም፣ ልማትና የባህር በር ያስፈልጋታል። አሁን ኢትዮጵያ ከባህር በር ውጭ ነው ያለችው። የባህር በር ማለት አክሰስ ማለት ጅቡቲ አክሰስ አላት። ተዘግታ ነው ያለችው ኢትዮጵያ፣ በቃ ተዘግታ። የባህር በር የኔ የምትለው በሉት ጨምሩበት፣ የኔ የምትለው ባህር በር ጨምሩበት። ይሄ ኮንፊውዝ ኤንድ ኮንቪንስ ነገር ተውት። ዲና ሙፍቲ ደግሞ እኛ በኃይል ባህር በር አንወስድም፣ ህግ አይፈቅድልንም፣ በስምነት በጃርሶ በሽምግልና ማለት ነው። በሽምግልና ግን እንጠይቃለን፣ ደግሞ ዲፕሎማሲው እየተሳካልን ነው ብሏል። ሰውየው ግን ኢትዮጵያ የጎደላት ሰላም ትፈልጋለች፣ ልማት ትፈልጋለች፣ የባህር በር ትፈልጋለች። ሰላም የማይፈልግ ዓለም የለም፣ ልማት የማይፈልግ ዓለም የለም። ሌላ ምን ትፈልጋለች? ሀገራት ምንድነው የሚፈልጉ? ሰላም ነው የሚፈልገው፣ ልማት ነው የሚፈልገው፣ ፕሮስፐሪቲ ነው የሚፈልገው። የባህር በር ቀንጦት ነው። የባህር በር ኖረ አልኖረ እንዴት አድርጎ እንደሚኖሩ አሳይቶናል። ስዊዘርላንድ በዓለም ምንም የላትም፣ የባህር በር የላትም። ስዊዘርላንድ ግን በዓለም ሁለተኛ ግዙፍ የሚባለው የማሪታይም እንትን ያለው የመርከብ ድርጅት የስዊዘርላንድ ነው። ጎግል አድርጉ። አንደኛው የዴንማርክ ማርሴክ ነው የሚባለው ትልቁ አሁን ኢትዮጵያ የሚመጣው ኮንቴነር ምንድነው? ኮንቴነሩ ስም ማርሴክ እንደዛ ነው የሚባለው። ስፔሊንግ ፕሮናንሲዬሽኑ እንደዛ ትክክል አልሆነ ይችላል፣ ግን ማርሴክ ነገር እንደዛ የሚለው ካምፓኒው እንደዛ ነው። የዴንማርክ ነው እሱ ቁጥር 1 በዓለም ማለት ነው። ሁለተኛው ስዊዘርላንድ በዚህ በኩል ጀርመን አለች፣ በዚህ በኩል ፈረንሳይ አለች፣ በዚህ በኩል ቤልጂየም አለች። ተከባ ነው የምትኖረው። የላትም ግን ሁለተኛ ትልቁ ማሪታይም እንትን ያላቸው እነሱ ናቸው። ስለዚህ ኖርማል ነው። ልማት ግን ቁጥር 1 ናቸው። ሰላማቸው ቁጥር 1 ናቸው። በብዙ ነገር ቁጥር 1 ናቸው። እዚህ ላይ መከላከያ ማን ምን አለ በሚለው እናያለን። ክንዱ ገዙ ምን ይላል? መጀመሪያ መከላከያ ማለት የሚገርም መከላከያ ነው ያለን። ክንዱ ገዙ እንኳን አድሚራል፣ ምክትል አድሚራል ምናምን ነው የሚሉት፣ ሜጀር ጀነራል ምናምን ነበር ድሮ። ባህር ኃይላችን ገንብተናል፣ ማንኛውም ጠላት መመከት የሚችል ሰራዊት ገንብተናል ነው የሚለው። ክንዱ ገዙ ቪኤት ወስዶብናል። የቤተሰብ ቪኤቱ መልስ ብየዋለሁ ብዙ ጊዜ ደጋግሜ። በስራተ ገብርኤል እጅ ከፍንጅ ተገኝቷል። በእኛ ቤተሰብ ይመልስ። በትግራይ ወረራ ጊዜ የወሰዳት ቪኤት አለች፣ እሱ እጅ አለች፣ መመለስ አለበት። እጅ ከፍንጅ ልጆቹና ሚስቱ ቤተክርስቲያን በስራተ ገብርኤል ተሳልሞ ሲመጣ ሲቪል ለመምሰል ነጭ ለብሶ ቤተክርስቲያን ስለመጣ እንደጨዋ ሰው ኦሪጂናል ፕሌት ነምበሯ ሳይቀይር ነው ይዞ ይመጣት። ያው ከተማ መከላከያ ያረጋግባታል፣ የመከላከያ ታርጋ ግን ወደ ቤተክርስቲያን የመከላከያ አርጎ መምጣት ደብሮት የመጀመሪያ ኦሪጂናል ፕሌቱ ነምበር ይሄ ታርጋውን ይዞ መጥቶ እጅ ከፍንጅ ተገኝቷል እዛ ላይ። ስለዚህ መመለስ አለበት። መልሳለሁ ብሎ ቃል ገብቶ ይዟት ሄዷል። እዛው እጅ ከፍንጅ ተገኝቶ ነበር። መመለስ አለበት። ጨዋ መሆን አለበት። ኢትዮጵያ ወደ ነበረችበት መመለሱ የህግ የተጠያቂነት ጉዳይ መመለሱ ምንም ያጠራጥር አይደለም። ቪኤት አሁን ምንም አዲስ ነገር አይደለም። አሁን በጣም ብዙ አመት ነርቷታል። ከትግራይ ጦርነት 5 አመት እየሆነው ነው። ስለዚህ መመለስ አለበት። አሁን የባህር በር አለኝ ምናምን የምትለው ነገር እጅ ላይ ያለው እንደምታጣ አንድ ቀን ግን መጠራጠር የለብህ። ነው ዳውት። እኔ በዛ አምናለሁ። በህግ ስለማመን ነው። በህግ አምናለሁ እና በጊዜም አምናለሁ። የዛሬ ጀግና
ነገ ምን እንደሚሆን እናውቀዋለን። በታሪክም እያየነው ነው። መከላከያ የተደነቀው መከላከያ ግን የቱ ነው? ጀግናም ነው መከላከያችን። እድሜ ልኩ ጠላቶችን ያርበደበደ የኢትዮጵያ ሉዓላዊነት እየጠበቀ የመጣ ሰራዊት ነው ተብሏል። ዛሬ መከላከያ ቀን ነው ብሎ የ1900 ታሪክ ያለው በጣም ረጅም ታሪክ ያላት ኢትዮጵያ ዛሬ ድረስ ደርሷል። ኢትዮጵያን ቃኛት። የኢትዮጵያ መከላከያ ሰራዊትን ቃኘው በዛሬው ዕለት። ሰለስተ ኢትዮጵያ በበርካታ ውስብስብ ችግሮች አልፋ በጀግኖችና አርበኞች መስዋዕትነት ከትውልድ ወደ ትውልድ ነጻነቷና ሉዓላዊነቷ እንደተከበረ የተሸጋገረች ሀገር ናት ሲሉ የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ አስገነዘቡ። 118ኛው የሀገር መከላከያ ሰራዊት የምስረታ ቀን በቢሾፍቱ ባህር ኃይል ግቢ እየተከበረ ይገኛል። 1900 ነው ለመጀመሪያ ጊዜ ተደራጅቶ ተሰባስቦ በአንድነት የሙሉ ጊዜ ሰራዊቷን አደራጅታ ኢትዮጵያ ከሀገር ውስጥም ከውጭም የሚቃጣባትን ጦርነትና ልዩ ልዩ አደጋዎችን ስትከላከል የቆየችው ከዛ ጊዜ ጀምሮ እንግዲህ በተለያዩ ጦርነቶችን ድል እያደረገ የሀገሩን ዳር ድንበር እያስከበረ የህዝቡንም ነጻነት እንደዚሁ እያስከበረ የመጣ ሰራዊት መሆኑ እንግዲህ ይነገራል። ጀግናው የኤርትራ ሰራዊት የጋራ ጠላትን በጋራ በመቀጥቀጥ ከከፍተኛ ጀነራል መኮንኖቹ ጀምሮ ከኢታማዦር ሹሙ ጀምሮ እስከታች ያለው ሰራዊት የእዝ አዛዦች፣ ክፍለ ጦር አዛዦች አብሮ እንደተገነባ አብሮ እንደሰለጠነ ሰራዊት በከፍተኛ ትስስር እና ውህድ ለዚህ ድል አብቅተው የኔን ሰራዊት የቀበረልኝ የሃሊባል ሰራዊት ነው። የሃሊባል ሰራዊት የቀበረው የሰለሞን ሰራዊት ነው። አሳልፈን እንዳንሰጥ ዘንድሮ ከኤርትራ ጋር ታርቀን ባይሆን ኖሮ ምን ሊፈጠር እንደሚችል መገመት ያስቸግራል። መታረቃችን የግለሰቦች አለመሆኑን መታረቃችን የህዝቦች መሆኑን ከኤርትራ መንግስት በላይ የኤርትራ ህዝብ በተግባር አሳይቶናል። በጣም ነው የምናመሰግነው የኤርትራ ህዝብና መንግስት ስላደረገው ነገር። የኢፌዴሪ ጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በዚህ ወቅት እንደተናገሩት እንግዲህ የኢትዮጵያን ጦር በማደራጀት ረገድ፣ በማሰልጠን ረገድ፣ በሎጂስቲክስም በእውቀትም በማዘመን ረገድ በርካታ ስራዎች እየተሰሩ መሆናቸውንም ሲሰሩም መቆየታቸውን ተናግረዋል። እንግዲህ ይህ ዘመናዊ ጦር እንግዲህ የሚቃጣበትን ጦርነት የሚቃጣበትን ወረራ ከመመከት ባለፈ ባህር ኃይል አዛዥ ቫይስ አድሚራል ክንዱ ገዙ እንደዚሁ የኢትዮጵያ የባህር ኃይል በ1948 ጀምሮ እንደነበራት ተናግረው ነገር ግን ባለፉት 30 ዓመታት ኢትዮጵያ ከቀይ ባህር ርቃ የባህር በር ሳይኖራት ቀርቷል ሲሉ ተናግረዋል። ይህንንም ከለውጡ በኋላ በማጠናከር የተጠናከረ የተደራጀ የባህር ኃይል የተቋቋመ መሆኑን ተናግረዋል። አሁን ኢትዮጵያ የሚቃጣባትን ማንኛውንም ነገር መቋቋም የሚችል የባህር ኃይልም እንደዚሁ መገንባት መቻሏን ተናግረዋል። ተመልካቾች እዚህ ላይ እንግዲህ ትልቅ ነገር አለ እዚህ ላይ ያው ሳመራይዝ ነው። ልጁም ኮንፊደንስ የለውም። ኢትዮጵያ ራሷን በታሪኳ እያስተናገደች ራሷን እየተከላከለች ሉዓላዊነቷን እየጠበቀች የመጣች ሀገር መሆኑ ይነገራል። ተረት ነው ይነገራል። እሱም ኮንፊደንስ የለውም ልጁ አይደል። ጀግናው የኤርትራ ሰራዊት ያለው ሰውዬ ያው ይነገራል ሲለው ኮንፊደንስ ከየት ይምጣ ይሄ ነገር? እኛ የአድዋ ልጆች ያለችው አዳነች አበቤ አይነት ማለት ነው። ወደ ዛራ ሚዲያ የተላከልን አንድ ወደ ጠቅላይ ሚኒስትሩ አድሬስ የተደረገ መልእክት አለ። ስም የለውም ግን አድሬሱ ኮንተንቱ ብቻ ነው እንትን የምናደርገውና ኮንተንቱ በጣም ጠቃሚ ስለሆነ ጠቅላይ ሚኒስትሩ ለጠቅላይ ሚኒስትር ዶክተር አብይ አህመድ የኢፌዴሪ የኢትዮጵያ ጠቅላይ ሚኒስትር ብሎ ነው በአማርኛ የተጻፈው። ጠንቀቅ ያለ ጽሁፍ ነው። ምን ይላል? የኤርትራ ሉዓላዊነት የኤርትራ ህዝብን ሉዓላዊነት የግዛት አንድነትና ህዝቦቿ ላይ የሚሰነዝሩት መልእክት በተመለከተ ይላል። ስቶሪዎቹ በጣም ይዘረዝራልና በጣም 5 ፔጅ ወደ 5 ተኩል ምናምን ፔጅ ነውና ኤርትራ ከ1993 ጀምሮ ነፃና ሉዓላዊ ሀገር ናት። ይሄ የሚክሉት ሀቅ አይደለም ይላል። ሀቅ የሚክሉት ነገር አይደለም ይላል። በኢትዮጵያ ፍቃድ አልነበረም ነፃነቷን ያገኘችው። በተለያየ ጀነራሎቹም ጠቅላይ ሚኒስትሩ እርሶም የሚገልጹት ያለፈው ስርዓት ነው እንደዚህ ነው ብለው እንትን የሚያደርጉት ይሄ አይደለም፣ በኢትዮጵያ ፍቃድ አይደለም ነፃነቷን ያገኘችው ይላል። የባህር በር መብት እንጂ ባለቤትነት አይደለም። የባህር በር ማግኘት መብት እንጂ ባለቤትነት ማለት አይደለም ይላል። በ1991 እስከ 98 በፈረንጆች ማለት ነው
ኢትዮጵያ ትጠቀም ነበር፣ የባህር በር ትጠቀም ነበር፣ አሰብና ምጽዋ ትጠቀም ነበር። በጦርነቱ ምክንያት በ1998 እስከ 2000 የኢትዮ ኤርትራ ጦርነት ጊዜ በዛ ጊዜ ነው የተቋረጠው። ከዛ በኋላ ደግሞ በኢፒአርዲኤፍ መንግስት አልፈልግም ብሎ ወደ ጅቡቲ መዞሩን ይገልጻል። የኤርትራ ድንበር በህግ የተወሰነ ነው ብሎ አርቲክሎችን ይገልጻል። የዓለም አቀፍ ህጎችን በጦርነት ማስፈራራት በዓለም ህግ የተከለከለ ነው ይላል። ሁሉም የሚያስፈራሩት ቋንቋ እንደዚህ ይሄ በዓለም ህግ የተከለከለ ይላል። የኤርትራ ሉዓላዊነት እንዲያከብሩ እንጠይቃለን ይላል። የኤርትራ ሉዓላዊነት የወደብ ጉዳይ ይላል። የወደብ ጉዳይ የግጭት መንስኤ መሆን አይችልም ይላል። ለሁለቱም ሀገራት በኮኦፕሬሽን ሊጠቀሙበት የሚችሉ ነው ይላል። ድህነታቸውን ኢንጆይ ያደርጋሉ። ድህነት ያው ኤርትራ ህዝብ ላይ የተቃጣው መንግስትን አይደለም ወይ ድርጅቱን ወይ አይደለም ሻዕቢያን አይደለም። ኤርትራ የሚለው ቋንቋ ያው ሁሌ እየቆረጠው እንትን የሚያደርገው ኢንጆይ ያደርጋሉ። ድህነታቸውን ኢንጆይ ያደርጉታል ብለው የኤርትራ ህዝብን የተሳደቡበት ጉዳይ ይላል። ሄት ስፒች ነው፣ የጥላቻ ንግግር ነው ይላል። ከሀገር መሪ ለዛውም ከዓለም የሰላም ሎሬት ተሸላሚ የማይጠበቅ ንግግር ነው ይላል። ኤርትራ እርዳታ ጠባቂ አይደለችም። እንደ ኢትዮጵያ በርካታ ሚሊዮን ህዝብ ኢትዮጵያ ድህነት ላይ ያለውና እርዳታ ጠባቂ እንደሆነው ከኤርትራ ህዝብ ግን እንደዚህ አይነት ታሪክ የለውም እና ለሰላም ቢሰሩ ብሎ መዝጊያ ላይ የኮኦፕሬሽን እና የትብብር ይሆናል እንጂ እንደዚህ አይነት በጦረኝነት የሚፈታ ችግር የለም ይላል። ይሄ ዌብሳይት እንትን ካደረጉት በጽሁፍ ነው ይላኩልን፣ አድራሻ የለውም ይሄ ነገር። ዌብሳይት ከተለጠፈ ሪኮመንድ እናደርጋቸዋለን ሰሞኑ። ይሄ አይ ቲንክ ማለት ሳመሪ ካለን ጊዜ አንፃር ነው ሳመራይዝ ያደረግነው ያለ ነው እንጂ በጣም ሰፋ ያለ ይዘት ያለው ነው። ሌላ ተመልካቾች ወደ ዲና ሙፍቲ አሁን ዲና ሙፍቲ የተናገረው ከብርሃኑ ጁላ አመጣዋል። ብርሃኑ ጁላ የተናገረውና ዲና ሙፍቲ ንግግር እናደርጋለን። መጀመሪያ የኮንቪንስ እና ኮንፊውዝ ፖሊሲ የብልጽግና የኦህዴድ ፖሊሲ ያው ባህር ተሻግረን ባህር ዳር ነው ምንድነው ተሻግረን ምንድነው ምን ጣና ተሻግረን ነው ምን ተሻግረን ያለው ኮንፊውዝ እና ኮንቪንስ አድርገናቸው መጣን፣ ቁማር በልተናቸው መጣን ያለው ሽመልስ አብዲሳ። ዲና ሙፍቲም በቢቢሲ አፋን ኦሮሞ መጥቶ የሆነ ቦታ ነው ተወሽቆ የሚመጡት። በነገራችን ላይ እዚህ ሚዲያ ይሄ ሚዲያ አጋጣሚ ሆኖ ትልቅ ተባባሪ ስታፍም በጣም ጀግና የሆነ ስታፍም ስላለን ነው ይሄን ሚዲያ በጣም ሲግኒፊካንት የሆነ ሳፖርት እያደረገልን ያለ ወዳጃችን ስላለ ነው እንጂ በአፋን ኦሮሞ የሚነገሩ ትርክቶች አብዛኞቹ ሳይተረጎሙ ኢትዮጵያውያን ሳይሰሟቸው ነው የሚያልፉት። አሁን ፕራይም ሚዲያ ላይ የሚባል አለ 60 ምናምን ሚሊዮን የተሸጠው ብልጽግና ከስንቄ ባንክ ምናምን ሄዶ ሼር የገባበት የሚባል ዩቲዩብ አለ አይደል? ቀላል እኮ አይደለም። ብልጽግና 60 ሚሊዮን ዩቲዩብ ሄዶ ይገዛል። ዩቲዩብ ዝም ብሎ ሳብስክራይብ አድርገኝ ብሎ ኢትዮጵያ ህዝብ ሆይ ዛሬ ሳብስክራይብ አድርገኝ ብሎ 100 ሚሊዮን 100 ሺህ ሳብስክራይበር ማግኘት የሚቻለው ትንሽ የሳብስክራይበር 50 ሺህ ያላት በ60 ሚሊዮን ይገዛል። ያው ገንዘብ ጉሩሽ ለማግኘት የማይደረግ ጥረት የለም። እኔ እዛ ላይ ስለ ጦርነት ብቻ ነው የሚወራ። ኢትዮጵያ ስለ መውረር ብቻ ኢትዮጵያ ምን አይነት ግዙፍ ሀገር እንዲሁ ስለየትኛው ኢትዮጵያ ነው የሚያወሩት ነው የሚባለው። እዛ ላይ ስለየትኛው ኢትዮጵያ ነች ይሄ ኩርትምትም ብላ እንዲህ በቃ ሽሪንክ ያደረገች ያለችው ሰላማን ማስጠበቅ ልማቷን ማስጠበቅ ያለች እንዲሁ ወደታች እየተምዘገዘገች ያለች ሀገር ነው። ስለዚህ ሀገር ነው አሁን የውስጥ በዚህ በኦላ በዚህ በፋኖ እየተለበለበ ያለ መከላከያ ነው። አሁን ሄዶ በአሰበኩ እንዲህ ብሎ ተምዘግዝጎ ሄዶ አሰብ አገኘዋት ብሎ ኦን ሊያደርግ ነው ወይ የሚሄደው ሌላ ነው። ይሄ በአፋን ኦሮሞ የሚደረገው ትርክት ሌላ ነው። አሁንም ዲና ሙፍቲ እጅ ከፍንጅ ያገኘ ነው ዛሬ ትላንት ነው ኢንፋክት ጊዜ ስላልነበረ አላቀረበ ነው እንጂ ዲና ሙፍቲ ትላንት ለቢቢሲ አፋን ኦሮሞ የተናገረው በጉልበት በፍጹም አንሞክረውም ብሏል። የባህር በር ኤርትራን በተመለከተ ነው። በጉልበት በፍጹም አይሞከርም፣ በዲፕሎማሲና በዓለም አቀፍ ህግ ነው እንጂ ምን ሰራው ይላል። ይሄ ትርጉሙን ነው። ከዛ ሰማቸዋል። አጭር ጎረቤቶቻችን መውረር ጎረቤቶችን ነው ኤኒ ጎረቤት ማለት ኤኒ ጎረቤቶችን በመውረር የሚገኝ ባህር በር የለም። በዲፕሎማሲ ብቻ መንገዳችን እየተሳካ ነው ይላል። በጣም ስራ እየሰራ ነው። ዲፕሎማሲያችን ጥሩ እየሰራ ነው፣ እናሳካለን በዲፕሎማሲ ይላል። የዓለም ህግ የባህር በር የሌላቸው ካላቸው ባህር በር ካላቸው ከሌላቸው ሀገራት ጋር
በስምምነት የመጠቀም መብት አላቸው ይላል አርቲክል የሚጠቅሳል እዛ ላይ ግን ሮንግ አርቲክል ነው የሚጠቅሰው አይ ቲንክ 125 አርቲክል 125 የሚባለው የአክሰስ ቱ ዘ ሲ የላንድ ሎክድ ኔሽንስ ላንድ ሎክድ ስቴትስ በተመለከተ የዓለም አቀፍ ህግ አርቲክል 125 የሚባለው እሱ ይመስለኛል ይሄን የፋርሴቡላ ሮል ነው እየተጫወተ ያለው የኮንፊውዝ እና ኮንቪንስ ሮል ነው እየተጫወተ ያለው አሁን እነሱ ከእንደዛ ይሆናል ወይ አላቅም አዴፓ ነው የተበላው በኮንፊውዝ እና ኮንቪንስ የተበላው እነ ዮሐንስ ባያሌው ናቸው እነ ገዱ አንዳርጋቸው ናቸው የተበሉት እነሱ ይበላሉ ወይ አላቅም ሰውየው ግን እናድምጠው ወሳኝ ጉዳይ ነው ዲፕሎማሲ ተናገርኩላ ወጂኖ ጀተሙ ጉዳን አችረቴቹላ በኋላ ጋሪ ዳንረተን ጀተሙ ኩባቹ መረቴቹላ ገረሁም ናቲን አማን ከና ገረብራቲን ወኒ በርባደሙ እንጅሩ ፈዲን ሞቱማስ ከናሚቲ wanti gara tokko jiru moyyu dhaabbii biyya takkaa yeroo tokko jiru jijjiiramuu hin danda'u. Diplomaasiin jijjiiruu danda'a. Gorsoonni biyyoota alaas biyyoonni isaanitti kalaanis nutti kalaanis jidduu kana deemanii walitti fiduun hin danda'ama jechuudha. Jaarsummanis jira. So kana waan ta'eef ammaan kana wanti irratti wanni baay'een fookasii godhamee haala gaariidhaan ilaalamee irratti hojjetamuu qabu karaa nagaatiin gara diplomaasiitiin fayyadu malee gara humnaan deemu wanti jedhamu wanni lafa kaa'ameen jiru achirratti humna hojjeta. እንግዲህ በዲፕሎማሲ ካልሆነ በስተቀር በዛ የምናደርገው ነገር የለም ያለበት ወደ ሌላ ጉዳይ ይሄ የማጭበርበር ፖሊሲ ነው የብልጽግና የማጭበርበር ፖሊሲ ነው በዚህ በኩል ዛሬ በመከላከያ ቀን አሰማቸዋል ዛሬ በቀጥታ ካንደበታቸው ያው የክንዱ ገዙ እንጋባለን ብሏል በባህር ኃይላችን ሁሉም ሀገሪቷን መከላከል እንችላለን ብሏል መቼም የት አካባቢ ሆኑ ነው ባህር በር በጅቡቲ የሚመጣ ጠላት የክንዱ ባህር ኃይል የት ሆኑ ነው የሚከላከላት ኢትዮጵያን ጣና ሆኑ ነው የት ነው ያለው ባህር ኃይል የኢትዮጵያ ባህር ኃይል የት አካባቢ ነው ሎኬት የተደረገው እና በቂ ጠንካራ ባህር ኃይል ገንብተናል የሚባለው እኮ መጀመሪያ ባህር እኮ ዳይቭ አርጋችሁ ትገባላችሁ አንድ ቀን ያለው እኮ ያው ከተሳካልን ብርሃኑ ጁላ እኮ ጥሩ ነው ከተሳካልን ያለው የሆነ ፕሮባቢሊቲ አስቦ ነው ይሳካል አይሳካም እናሸንፋለን ወይስ እንሸነፋለን እና አሸንፈንስ ሜንቴን አርገነው ባህር የኛ ነው ብለን መቆየት እንችላለን አንቆይ ከተሳካ ዳይቭ አርጋችሁ ትገባላችሁና ተዘጋጁ ያላችሁ ከለዛ ነው ክንዱ ገዙ ባህር ኃይላችን ኢትዮጵያን መጠበቅ የሚችል ባህር ኃይል ገንብተናል ይላል የት ሆኖ ነው የሚጠብቀው ጣና እዛ ህዳሴ ግድብ ንጋት ነው ምናምን ያሉበት እዛ ነው አሁን እዛ ያቆረው ውሃ የት ነው የዚህ ሰውዬ ግን አናድምጠው ትልቅ ወሳኝ ጉዳይ አለ እዚህ ጠላቶች ለ60 አመት ለ70 አመት የሰሩ ጠላቶች አሁንም ስራቸውን ቀጥለዋል ከባህር በር እንድንወጣ ያደረጉ እነሱ ናቸው እኛ ተሳስተን ተባብረን ሊሆን ይችላል የኛ ልጆች ተሳስተው ትብብር አድርገው የባህር በር ጥቅም ያልገባቸው እዚህ ጋር 60 አመት ምናምን የሚለው ተሳስተን ሊሆን ይችላል የኤርትራ ኢንዲፔንደንስ ነው ይሄ 60 አመት የሚለው ምናልባት ግብጽ ይሆን ማን ይሆናል 60 አመት ወደ ኋላ ግብጽ ሊሆን ይችላል ግብጽ ናት እኮ እኛ ኤርትራ ኢትዮጵያን ለማዳከም ኤርትራን ስትገነጥል ነበር የሚለው ነገር አለ ሂስቶሪካሊ ሊሆን ይችላል ሰፖርት አገኝቷል ወይ ሰፖርት አገኝቶ ሊሆን ይችላል ሶሪያም ኖርዌይም ፍልስጤምም ምናምን ሱዳንም የሆነ ሰፖርት አድርጓቸው ሊሆን ይችላል መንግስቱ ኃይለማርያም ባቅሚቲ ሰፖርት ያደርግ ነበር ኃይለ ሥላሴም ባቅሚቲ ሰፖርት ያደርጉ ነበር ባገኙት እድል 60 አመት ወደ ኋላ አሁን የ60 አመት አሁን ጥገና የመቼ ጥገና ነው ይሄዱ ያለው ፕሮፌሰር እስቄል ገቢሳ ቻሌንጅ ማድረግ የሚፈልግ ካለ እዚህ ሚዲያ ላይ መምጣት ይችላል መምጣት ይችላል እኔ እርግጠኛ ነኝ ፕሮፌሰር አላስፈቀድኩትም ግን ያው የሂስትሪ ሰውም ስለሆነ 1000 አመት አልነበራትም ኢትዮጵያ የባህር በር ባለቤት አልነበራትም የኢትዮጵያ የባህር በር ባለቤት የሆነችው 40 አመት ብቻ ነው 40 አመት በፌዴሬሽኑ ያው እንግሊዝ ከወጣ በኋላ የነበረው ከዛ እስከ 1983 አዲስ አበባ ሲገባ ኢህአዴግ በነበረው 30 አመት ውጊያ ከዛ የፌዴሬሽን ጊዜ የነበረው ክርክር የፈረሰ አልፈረሰ ተብሎ ኤርትራና አፍርሶ ወደ አዲስ አበባ የመጣው ኃይል ማለት ነው ከዛ ውጭ አልነበራትም አሁን ይሄን መሞገት ይችላል አቅም አለኝ የሚል ካለ ሚዲያችን ክፍት ነው ምሁራዊ በሆነ ዝም ብሎ በስሜት የሚነዳ ሳይሆን በምሁራዊ በዶክመንት ማለቴ ነው የሰውየው ሌላ ማለችው ተመልካቾች
ጠላቶች ለ60 ዓመት ለ70 ዓመት የሰሩ ጠላቶች በወጣትነታችን ተቀስቅሰን አምነን እኩልነት መስሎን ትብብር አድርገን ሊሆን ይችላል። ዋነኛው የአጀንዳ ባለቤት ኢትዮጵያን የባህር በር የማሳጣት ይሄን ኮምፕሌን በሙሉ ጠቅላላ ኮምፕሌን የሚያደርገው ያለፈው ነው። እንወይ ምን ይላል ብርሃኑ ጀነራል ያው ፊልድ ማርሻሉ ባህር በር እናመጣለን፣ ሰላም እናመጣለን፣ ልማት እናመጣለን፣ ባህር በሩ እናመጣዋለን ብሏል። እዚህ ካለን ጊዜ አንፃር እንትን ላድርገው። ይሄን ወታደሮቹም በአፋን ኦሮሞ የሚናገሩት በአፋን ኦሮሞ ጠቅላይ ሚኒስትር ፊልድ ማርሻሉ ይላል ህወሓት የወሰደብህ ነው የሚለው። ደግሞ ሌሎቹ ብርሃኑ ብሏል አላለም፣ ግን ፕራይም ታይም ግን ያለፈው ስርዓት ያስወሰደብህ ነው የሚለው። ያለፈው ስርዓት ያስወሰደብህ ባህር በር እናስመልሳለን፣ በቅርቡ እናስመልሳለን። በአፋን ኦሮሞ አድምጡ። እዚህ ጋር አድምጡ። ደበሉንስ ሚሴንሱን ራያ ኢትሰ ኢትዮጵያኑ ትዱብስኔ ዲኑን ኢትዮጵያ ኮፍሱ ፈልከኒፍ ጉያ ሆጀተንስ ኢትዮጵያን ቀበኘሺ ከንተሄ ገላነ ዲማ የሮ ገባባ ከይሰቲ ንዴብስቲስ ጀዳን ኬሱመት ወጋ ተሩባአስ halkanii guyyaa hojjechaa jiru yaalaadhum jiru fuundurumatti immoo tarkaanfachaa jirra malee duubatti hin deebine yoomiyyuu taana. Kanaaf galaanni diimaas kanum keenya ture yeroo muraasaaf nu harkaa ba'e borus kanum keenya ta'a deebi'ee irratti hojjetamaa jira. Ajandaa mootummaa fi ajandaa addunyaa waan ta'eef iyyuu yeroo muraasa keessatti akka deebi'u abdii guddaan qaba. Ni deebifna, aarsaa barbaadamu ni kaffalla, homtuu wanti duubatti nu deebisu hin jiru. እንከፍላለን ብሏል። መስዋዕትነት እንከፍላለን፣ ባህር በራችን እናስመልሳለን፣ መስዋዕትነት ከፍለን እናመጣዋለን። 7 ዓመት 8 ዓመት ሙሉ እኛ ሲታገሉ የነበሩ ኃይሎች ያው ገጥመውናል ነው ከባህር በር ለማራቅ ነው። በነገራችን ላይ ሽመልስ አብዲሳ እንዲያው በዚህ አጋጣሚ 7 ዓመት 8 ዓመት በሚለው ጉዳይ ላይ ከዛ ሳንወጣ ሽመልስ አብዲሳ ሰሞኑን ያደረገው ስብሰባ ነበር። እኛ የኦሮሞ ህዝብን በሚጠቅም መንገድ ብልጽግናን እየገነባ ነው ስለሆነ የኦሮሞ ህዝብን እየጠቀምን ስለሆነ የኦሮሞ ህዝብ ተጠቃሚነትን አይተው በቃ በእኛ ላይ የዘመተ ነው። የሰሜኑ ኃይል እየመጡብን ነው፣ ጠላት መጡብን እና ኦሮሞ ህዝብ ሆይ አንድ ሁን ብሎ ሰሞኑ መግለጫ ወጥቷል፣ መግለጫ ሰጥቷል። ሰዎችን በጣም ወሳኝ የሚባሉ ሰዎችን ሰብስበው ኦሮሞን እየጠቀምን ስለሆነ የኦሮሞ ተጠቃሚነት ያረጋጋጥ ስለሆነ ይሄን ለማደናቀፍ በእኛ ላይ የዘመቱ ነውና አንድ ሁን ኦሮሞ ህዝብ ሆይ አንድ ሁን ብሏል። በሱ ቤት ኦሮሞን እየጠቀምኩ ነው ብሎ ፕሮፓጋንዳ ሰርቶ የተወሰነ የህብረተሰብ ክፍልን ለማወናበድ ይሞክራል። ተናገረው፣ ሚዲያ ላይ ተናገረው። ይሄን ማለት ሞቱማ ኦሮሞ የሚለው ከሚለው ንግግር ላይ የሆነ ሰዎች እየመጡብን ነው፣ የኦሮሞ ህዝብ ልዩ ተጠቃሚ ለመሆን ከታገለ ንገረው፣ እኔ ልዩ ተጠቃሚ ለመሆን ነው ኢትዮጵያ ምድር ላይ ያለውት ብሎ የሚናገር አንድ ኦሮሞ ይምጣ፣ አንድ አማራ ይምጣ፣ አንድ ትግራይ ይምጣ። ሰውየው የተናገረው ነው። ሽመልስ አብዲሳ ሰብስቦ ኦሮሞ ሆይ አንድ ሁን፣ ኦሮሞን ለየት ባለ መንገድ በጣም ለየት ያለ መንገድ እየሰራንበት ስለሆነ ይሄን ለማስተጓጎል እየመጡበት ስለሆነ አሁን አንድ ሆነ ታገላቸው ብሎ እንትን አድርጓል። እንዲህ በማለት የትም መሸሻት አይችልም። ካለን ጊዜ በጣም ብዙ ጉዳዮች ስላሉን ፈጠን ብዬ ዛሬ እንትን ላድርገው። ጠቅላይ ሚኒስትሩ አብይ አህመድ ያው ትላንት እንደነገርኳችሁ ንግግር ይቆርጣል። ቁጭ ብሎ ነው አሉ ስንሰማ። አሁን እኔ በእውነት ምን አይነት ጠቅላይ ሚኒስትር ነው ሀገሪቱ ይሰጣል? ቁጭ ብሎ ነው ኤዲት የሚያስደርገው። ይሄን አውጣው፣ ይሄን አስገባው፣ ይሄን አውጣው፣ ይሄን አስገባው። ኤዲተር ቁጭ ብሎ ስቱዲዮ ውስጥ እንደምታውቁት ሁለት ስቱዲዮ ነው ያለው ጠቅላይ ሚኒስትር ጽህፈት ቤት አረብ ኤሚሬት ልክ እንደመጣ የተሰራ ስቱዲዮ። በጣም ብዙ ገንዘብ የወጣበት ስቱዲዮ ነው። በጣም ብዙ በጨረታ እንደነ ወርቁ ጋቸና ጨረታ እንትን አድርገው ምናምን ያሰሩት ነው። እኔ ያውቀዋለሁ፣ ጥንቅቅ አድርጌ ያውቀዋለሁ ታሪኩ። ወርቁ ጋቸና ያው ድሮ ኢትዮጵያ ቴሌቪዥን ዳይሬክተር ነበር። በቅርብ የምናውቀው ሰው ስለሆነ ነው። እሱ ከላይ ሆኖ ያሰራው ነው። እነ ቢሌኔ ስዩም ያሰሩት ነው። እና አንደኛው የባለቤቱ የመዝሙር የምትለማመድበት ነው። ሬኮርድ የሙዚቃ መዝሙር የመንፈሳዊ እንትን የምታስቀርጽበት የጓደኞቿ ጭምር ምናምን የሚቀረጽበት ነው፣ ስቱዲዮ ነው። አንደኛው ግን የኤዲቲንግ ነው፣ የፕሮዳክሽን ነው። ዘመናዊ ፕሮዳክሽን ቲም አለበት እዛ ላይ። ቁጭ ብሎ እንደ ዳይሬክተር ይሄን አውጣው ይሄን አስገባ ብሎ ቁጭ ብሎ ነው ኤዲት የሚያደርገው። ስንሰማው እንደዛ ነው። እና የሰሞኑ አነጋጋሪ የጌታቸው ረዳ ንግግር የባሌ ቆርጦበታል። ያረጋግጥ ነው። ትላንት አረጋግጫለሁ እኔ ቆርጦበታል። እንደዛ አይደለም ያለው። ኢህአዴግን አይደለም የወቀሰው።
ስተቱ የጌታቸው ስተት በትግርኛ ኮምፕሌን ያደረገበት ስተቱ ሁለት ስተት ነው የተሳሳተው። አንደኛ በአማርኛ ነው የተናገረው፣ ሄዱ ኮምፕሌን ያደረገው በትግርኛ ነው። ያ ጉጅሌ እኮ ነው፣ ያ ቡድን እኮ ነው፣ ያ ኋላ ቀር ቡድን እኮ ነው፣ የሱ አክቲቪስቶች ናቸው እኮ ምናምን ይላል። እዛ ዝም ብሎ ተራ የውርጋጥ ኮልኮሌ ንግግር ይናገራል። ከፍ ብሎ ሚኒስትር ነው በአማርኛ የተናገረው፣ በአማርኛ ነው ማስተባበል ያለበት። ትግራዋይ ብቻ አይደለም የሱ ኦዲየንስ፣ ወይስ የሱ ትግል ትግራይ ነው፣ ትግል እዚህ አካባቢ ነው፣ የኔ ኮንስቲትዌንስ እዚህ ጋር ነው አይደለም። ሚኒስትር ነው። የኢትዮጵያ ሚኒስትር ብቻ ሳይሆን የምስራቅ አፍሪካ ጉዳዮች ነው ሚኒስትር ነው። ሁለተኛ ኮምፕሌን ማድረግ ያለበት የቆረጠበት ቪዲዮ ለቆረጠበት እንጂ ለሌላ አይደለም ማስተባበብ ያለበት። እኔ እኮ መለስ እንደዚህ አላልኩትም፣ እኔ እኮ ያለፉት መንግስታትን ደርግን ኃይለ ሥላሴን ነበር ያልኩት ምናምን ብሎ ኮምፕሌን ማድረግ ያለበት ሰውየው ቆረጥክብኝ፣ ምን ነው አውት ኦፍ ኮንቴክስት ወስዶብኛል፣ እኔ ያላልኩት እንትን እኔ ኢሜጅ እንዲበላሽ አድርጋል፣ ለአንተ ፕሮፓጋንዳ ሲባል ኢህአዴግን ወቀሰልኝ እኮ ይሄው በእናንተ አንደበት እኮ በሱ አንደበት ሚኒስትር የነበረ ሰው እኮ የራሱን መንግስት ወቀሰ እኮ እንዲባል ያልሆነ አውት ኦፍ ኮንቴክስት የኔ ንግግር ወስደህብኛል ብሎ ኮምፕሌን ማድረግ ያለበት አለቃው ጋር ነው። ሁለት ስህተት ተሰርቷል። ዋናው ግን ሰውየው እየቆረጠ በሚመች መልኩ ቁጭ ብሎ ነው የሚቆርጠው። ቁጭ ብሎ የሰማነው ነው ይሄ ማለት ከባድ ነው። ቁጭ ብሎ ነው የሚቆርጠው። ይሄችን አስቀጣት ይችላል ያስገባት ይያል ጊዜ ሴት ያገኛል ነው ይሄ ሰውዬ። ለዚህ ሁሉ ሀገሪቱ ስንት ችግር ውስጥ ነው ያለችው። ሰውየው ግን ቪዲዮ ሲቆርጥ ነው የሚውለው ስቱዲዮ ተቀምጦ። በእውነት ይሄን ሳስብ በጣም እንዴ ምን አይነት ጉድ ነው የሚባለው? ምን አይነት ሰው ነው በሚዲያ ብቻ በውሸት ሚዲያ ብቻ መኖር የሚፈልግ ጠቅላይ ሚኒስትር እንዴት 4 ኪሎ ሊቀመጥ ይችላል እስከዛሬ ድረስ? በየትኛው አቅሙ ነው? አሁን አብይ የባሌ አድናቆት ገና ሳይደርቅ ድሮ ሳይደርቅ የሆነ በልጅነታቸው የሆነ ነገር ተላክና ይሄ ችምራቅ ሳደርቅ ቶሎ ደርሰና ምናምን የጻራት ልጆች ነበር ጨዋታ። ችምራቅ ሳደርቅ መሬት ላይ ጣጣ ችምራቅ ሳደርቅ እችን ቶሎ ሱቅ ደርሰና ከዛ በቃ በፍጥነት የምትሄደው እንትን ለማድረግ ለመደነቅ እኮ ነው። በቃ እቺ ሳደርቅ ደረስኩባት ለማለት ሰውየው የባሌ አድናቆት ሳይደርቅበት ወደ ሌላ ይሄዳል። የለውም አድናቆት የለማ ከየት ይመጣል? ቶሎ በየቀኑ አጀንዳ ይፈጥራል። ባሌ ተባለ፣ ከዛ ወደ አፋር አጀንዳ ሰጠ። አፋር ጌታቸው ቡሬ ግንባር ሄዱ እኮ ይላል የሚዲያ ፍጆታ ፋርሴ ብላ በሙሉ አጀንዳ በየቀኑ አጀንዳ ጣጣ ያደርግላቸው። ከዛ ኮይሻ ሄዱ እኮ ይላል። ከዛ ብልጽግና ተሰበሰበና ዛሬ ደግሞ የሆነ አካባቢ ደግሞ ሲጎበኙ ዋሉ እኮ ይባላል። ነገ ደግሞ የሆነ አጀንዳ ይሰጣል። የባሌ ሽማግሌዎች ነበር የኦህዴድ ባለስልጣናት ሐሰን ማን ነበር የሚባሉት? ተመልካቾች ከኦሮሚያ ክልል ያላችሁ የቀድሞ የኦሮሚያ ርዕሰ መስተዳድር ነበር ሐሰን የሚባሉት ትዝ ይለኛል። ሚዲያ አዲስ ትውልድ ሆነ ያስታውሳቸው የድሮ ናቸው። ከነበሩላ ድሮ ሐሰን ተጠይቀው ነበር አሉ ወደ ና ተብሎ ልክ እንደ ኮማ ልክ እንደነ ጁነዲን ምናምን ኦሮሚያ ስላስተዳደሩ ና ሲባል አልመጣም አሉ። ከጠቅላይ ሚኒስትር ጽሕፈት ቤት ያሉ ሰዎች ምንጮቻችን የነገሩን ነው። አልመጣም አሉ። እንደዚህ አይነት ድፍረትም አለ ማለት ነው ኢትዮጵያ ውስጥ። አልመጣም አይመቸኝም አሉ ሰማን። ሽማግሌዎቹ ናቸው እዛ እና አክቲቭ እነ ዳንኤልም ሌሎቹን ያሰባስበው ወደ ኮይሻ ደግሞ ካቢኔውን ነው ይዘው ሄደው ኮይሻ ቁጭ አድርጎ ያው በደንብ አድርጎ ነገ ደግሞ ምን ይዞ እንደሚሄድ ኬጂ ምናልባት የኬጂ ተማሪዎች ኬጂ 5 ዓመት 4 ዓመት ምናምን አካባቢ ያሉት ኬጂ 1 ኬጂ 2 ደግሞ ይዞ የሆነ ቦታ ይታያል። ካለቀበት እንደዛ ነው የሚያደርገው። ጋዜጠኞች ምናምን ይዞ ሄደ ይንከራተታል የሆነ ቦታ ላይ አጀንዳ ለመስጠት ነው። እና የሁሉም ኮመን ዲኖሚኔተራቸው አንድ ጉዳይ ከሁሉም የሚጠበቀው አድናቆት ነው። እንደርሱ እኮ የለም እኮ እንደርሱ እኮ ታታሪ ሰው የለም እኮ ሌት ተቀን እኮ ነው የሚሰሩት እኮ በቃ አፕሪሺዬሽን ብቻ ነው። እና በቃ ኢንዶርስ አድርጉኝ እኔ የዚህ አይነት ሰው ነኝ ኢንዶርስ አድርግ አንተም ቫሊዴት አድርገኝ ሁልሽም ስለኔ ተናገሪ ነው የሁሉም። የሰሞኑ የነበረው የኮይሻ የሚገርመው ሚዲያዎች ዩቲዩባቸው እዩት ዝም ብለ ሳምፕል። ለምሳሌ ይሄ ፕሮግራም ዘግታችሁ አማራ ቴሌቪዥን ስንታየው 633 ምናምን አየው። ዛሬ ቅድም ያየሁት ነበር። ዋን ዴይ ኤጎ ይላል 633 ሰው
1000 ሰው አላየውም። አጠቃላይ ይህን ሁላ ሰዓት አውርቶ ማለት ነው ይህ ሁላ ካቢኔ ይህ ሁላ ሚኒስትር አውርቶ 1000 ሰው አላየውም። 24 hour ኤጎ ይላል 1000 አላየውም። ምንድነው እየሆነ ያለው ብትሉ ምንም መስማት አይፈልግም፣ ማየት አይፈልግም። ኮንተንት የሆነ ሳብስታንስ ይዞ እንደማይመጡ ሀገር የሚል በየቤቱ ያለው ችግር ማንኳኳት የሚችል የሆነ ነገር መፍትሄ ይዞ ስለማይመጣ ነው። አዲስ ቅጤሳ የሚባለው ሰውዬ ዛሬ ያየሁት ነው ስክሪንሾት አድርጎ የሆነ ዛሬ ያየሁት እያንዳንዱ የኢትዮጵያ ኢኮኖሚ በየቤቱ ያንኳኳ ችግር እየፈታ ነው አለ። የኢትዮጵያ ኢኮኖሚ እድገቱ በየቤቱ ያንኳኳ መጣው በቃ ደረስኩል እያለ ነው ችግር እየፈታ ነው ይላል። አዲስ ቅጤሳ ቀላል ሰው አይደለም፣ ቀላል ሰው አይደለም። ይሄ ፕሮፓጋንዳ ቀላል ሰው አይደለም ማለት ነው። ለየት ያሉ እንትኖች አድናቆት ነው። ግን እኔ ለየት ብሎ ያገኘው በለጠ ሞላ ፍልስፍና ተምሮ የቴክኖሎጂ ሚኒስትር የሆነው ሰውዬ ማለት ነው። እኔ በእውነት አብረን እንስማው እንዴ መጀመሪያ እውነት ስሜቱ ትንሽ ስለሚናገር ይከለክናል። ምን አይነት ጉድ ነው የት ውስጥ ነው ያለ ነው የሚያስበል ነው። ይሄን ማህበራዊ ኃላፊነት የተወጡበት